መስቀል ስታዩ ምንድነው? እንጨት በሉ እንጂ ተናገሩ። ምንድነው እንጨት? ይሄ ምንድነው? መስቀል። መስቀሉ ምንድነው? ይሄኛው አይናችን ምን አድርጎ ያየዋል? እንጨት በሉ። የውስጥ አይናችን የክርስቶስ መንበር አድርጎ ያየዋል። ተመልከቱ። አይደለም እናለው? ተመልከቱ። ዝንቱ መስቀል መንበረ ነበልባል ዘኪሩቤል ቤት አምሳለ ስምኪ ማርያም ርቧሃት ወገጽ። ይህ መስቀል የኪሩቤል ባልንጀራ የሆነ ነበልባላዊ የሳት መንበር ነው። ዓርብ ክርስቶስ ነግሶ የዋለበት እንጂ ተዋርዶ የዋለበት አይደለም። ንግስናውንም በምን ገለጠ ካላችሁ ሰማይና ምድርን አንቀጥቅጦ በመግዛት ነው። ፀሐይን በማጨለም ነው። ጨረቃን በማልበስ ከዋክብትን በማርገፍ መስቀልን መንበር አድርጎ ሰማይን ገዛ። መስቀልን መንበር አድርጎ ምድርን ገዛ። መስቀልን መንበር አድርጎ ሰይጣንን ገዛ። መስቀልን መንበር አድርጎ ሞትን ገዛ። ስናየው እንጨት ነው፣ በልብ ዓይን ግን የክርስቶስ መንበር ነው። እሱን ነው ማየት የሚገባ። ክርስቶስንም እኮ ሰው ማመን ያቃተው እኮ እሱ ነው። በዚህ ምክንያት ነው ሲታይ ክርስቶስ ይርባዋል። በዚህኛው ዓይናችን ክርስቶስ ድሃ ነው። በዚያኛው ዓይናችን ስናየው ግን ጸጋን የፈጠረ መለኮት። በዚህኛው አይናችን ክርስቶስ ይቆስላል፣ በዚያኛው አይናችን ግን ቁስለኞች ይፈወሳል። በዚህ አይን ስናየው ርቦት ከበለስ ቅጠል ፍሬ ፈልጎ ይሄዳል። በውስጥ አይናችን ስናየው እኔ የሕይወት እንጀራ ነኝ እያለ ይታያል። በዚህኛው አይናችን ስናየው ከውሃ ቀጅቱ እባክሽ ውሃ ቅስጂ ብሎ ደክሞ ወደ ኪሞ ጊዜ ኢየሱስ ነበረ። ጌታችን ኢየሱስ ክርስቶስ ደክሞት ከውሃ ጉድጓድ አጠገብ ተቀመጠ። ደክሞት ይገርመኛል። ሰማይና ምድር አለመደንገጣቸው ደንገጹ ብርሃናት ወበነጸሩ ትትናሁ። ብርሃናት ከዋክብትና ጨረቃ የእሱን ትትና ባዩ ጊዜ ደነገጡ ይላል ያዕቆብ ዘሰብእ። ደነገጡ። ኃያላን መላእክት ጨርቅ ታጥቆ እንደ ባሪያ ለተማሪዎቹ ሲያገለግል ሲያዩት አደነቁ ይላል። እንደምን ያለ ትትና ነው አሉ። የሊቀ ካህናቱ ባሪያ በጥፊ ሲመታው ሰማይና ምድር ልፍረስ 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 አሉ። ደነገጡ። ስናየው እንደዚያ ነው። ተኮንኖ የተፈረደበት ኩኑን ነው። ኩኑን ማለት የተፈረደበት ተፈርዶበት የዋለ ነው። በውስጥ አይናችን ግን ምንድን ነው ይመስላችኋል? በውስጥ አይናችን እሱ የተፈረደብንን መርገም የሚያነሳ ስናየው በግ ነው። በዛኛው አይናችን ስናየው ደግሞ እረኛ ነው። በግ ነኝ ይለናል፣ ይታረዳል፣ ይፈተታል። እረኛ ነኝ ይለናል፣ ሰይጣንን ይቀጠቅጥልናል፣ ከቀበሮ ያድነናል። እረኛችንም በጋችንም ነው። አጥርተን ማየት ይገባል። ይሄኛው አይንና ይሄኛው ጆሮ መስተካከል አለበት። እኛ የምንሰማው ነገር ሁሉ ተመልከቱ። የእግዚአብሔር የቤተ ክርስቲያን ትክክል ለመሆን የግድኛ የምንሰማው ነገር መኖር የለበትም። ያልሰማነው ብዙ አለ፣ ያላየነው ብዙ አለ፣ ያልደረስንበት ብዙ ነው፣ ያልዳሰስነው ብዙ ነው። በሚታይ በሚዳሰስ በሚሰማ ተሩጦ በሚደረስበት በሚሸተት በዚህ ሁሉ ሃይማኖት አይለካም። ከፍ ብለን እንድናስብ መድኃኔዓለም ከፍ